ሰላም ጤና ይስጥልን። እንዴት አላችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እናንተ እንዴት አላችሁ? እንግዲህ ውድ ቤተሰቦቻችን አሁን ምን ይባላል ነው? ከዚህ ውጪ ምንም የሚባል ነገር የለም። በመጀመሪያ ግን አንድ መናገር የምፈልገው ነገር አለ። እባክህ ሀብት፣ አሁን ሩታና ሄርሜላ ተስማምተው ስታይ እንኳን ከኔ ጋር ላለመስማማት እንደዚህ ቁርጥ ያልከው ምንድን ነው? አሁን እሺ ምንድን ነው የያዘህ አንተ እንዴ? ሩታና ሄርሜላ እንኳን ተስማምተው ለአንድ ዓላማ ቆመዋል አይደለም? ያ ሁሉ ግብግባቸውን ያ ሁሉ ጸባቸውን ትተው እርስ በራስ መደጋገፍ ጀምሯል። እባክህ ሀብት ተው፣ በኋላ የቆጨህን አልፈልግም ብዬ ተው። አዎ እንደምትመጣ ተስፋ አደርጋለሁ ይህን ቪዲዮ ስታይ። እንግዲህ ውድ ቤተሰቦቻችን ዛሬ በአብርሽ ቻናል የተለቀቀውን ቪዲዮ በደንብ አይታችሁታል ብዬ አስባለሁ። ላላያችሁት ግን ቪዲዮውን አሳይቻችሁ ልመለስ። አሁን ፍቅር ምንም አይነት ጭቅጭቅ አልፈልግም፣ ምንም አይነት ንትርክ አልፈልግም። ነገር ግን ከዚህ በኋላ በደረስኩበት በቃ ስነ ስርዓት እንጂ ያለሽ ከዚህ በኋላ ስሜን እንድታነሺም አልፈልግም። ከአንቺ ጋር በምንም አይነት መንገድ አላወራሁም ማለት እንዲህ ብለሽ እንዳታወሪ ከሆነ ባላ ጭራሽ እንደዚህ እየገፈተርሽ ነው እንዲህ ብለሽ እንዳታወሪ ያውልሽ ልጣፈጥሽ ትላለሁ። ገባ ሩታ ስለ እኮ አንቺ ንገሪና እኔ ደግሞ ማጣጣፈር ለምን እንዲህ ሲጣር ያለኝ ተማርገ ጠምዝሽ እንዳልተፈጠፈሽ ያውልሽ ጠፋይ የመጣፋይ አፈጥሻለሁ። አሁን ትከፍታለች። እንግዲህ ውድ ቤተሰቦቻችን ዛሬ ላይ እጅግ በጣም አስገራሚ ቪዲዮ ነው የተመለከትነው። ብድሩን የማይመልስ አይወለድ ትላለች እናቴ። በጣም ጥሩ። አሁን እዚህ ጋር ብድሩን የማይመልስ አይወለድ ማለት ለሩታ ነው የሚሰራው። ምክንያቱም አብርሽ ሩታ ላይ ምን ያህል ሲበጣጠስ እንደነበር አይታችኋል። ምን ያህል በቃ ያዙ ሊቀቁኝ ሲል እንደነበር አይታችኋል። ዛሬ ላይ ግን በቃ ሩታ በሚገባ ተበቅለዋለች ብዬ አስባለሁ። እንግዲህ ውድ ቤተሰቦቻችን ትናንትና አብርሽ ሩታን ምን ሲላት ነበረ? እሷንም እንደዚህ አይነት ነገር አታውቅም ነበረ፣ ክፋት ልታስተምሪያት ነው ምናምን ነገር ሲል ነበረ። አሁን ደግሞ ዛሬ ላይ እኔ ስለ ፍቅር መሰክራለሁ እሷ እንደዚህ አታደርግም ምናምን ብሎ ደግሞ ዛሬ ሄርሜላና ሩታን እንደዛ ብሎ ተናገራቸው። አብርሽ አሁን በዚህ ሁኔታ ውስጥ ምን አይነት ሰው ነው የሚለውን በደንብ ልንረዳ ይገባል። አብርሽ ማለት ልክ እንዴት ነው ከዛ ሰው ጋር ሲሆን ለዛ ሰው ልክ ከዛ ሰው ጋር ምዕራፉ ያበቃ ሲመስለው ደግሞ ለዛ ሰው የሚወግን አይነት ሰው ነው ያየ ነው እንጂ ትናንትና አሁን ሄርሜላ ምንም ክፋት ውስጧ እንደሌለ ግን ከሩታ ጋር ውላ ልትበላሽ ከጫፍ እንደደረሰች አይነት ነገር ሲናገር ነበረ ሩታን ለማሳጣት። ዛሬ ላይ ግን ምንም እንደው ሀሳቡን እንኳን ሰው አይቀይርም። እኔን አናግሩኝ፣ እኔ በእሷ ቦታ ሆኜ መልስላታለሁ፣ ፍቅር እንደዚህ አይነት ነገር አታውቅም ምናምን ነገር አለ ማለት ነው። አሁን አብርሽ ምን አይነት ስያሜ እናወጣለህ? አሁን አበጋዝ አይገልጸውም ብዬ አስባለሁ። በቃ አሁን ባለው ሁኔታ አበጌ በፍጹም የሚገልጸው አይነት ስም አይደለም። ምክንያቱም ትናንትና ሩታ ፊት እንዴት ስለ ሄርሜላ ሲናገር እንደነበረ ብዙ የሄርሜላ ቤተሰቦችን ለማስደሰት ነው። የሄርሜላ የተከፉበትን ቤተሰቦቹን ትንሽ ፈገግ እንዲሉና አንድ አዳር እንኳን ውሽ ተመስገን እያሉ እንዲያመሹ ነው ብዬ ነግሬያችሁ ነበር። ይኸው ሳይውል ሳያድር አብርሽ ገጭ አለና ስለ ፍቅር መስማት ማወቅ የምትፈልጉትን ነገር ካለ እኔን ጠይቁኝ፣ ፍቅር እንደዚህ አይነት ሴት አይደለችም ብሎ ደግሞ ለፍቅር ጥብቅና እየቆመ ነው። አሁን አብርሽ ትናንትና በእንደዚህ አይነት መልኩ ስለ ሄርሜላ ጥብቅና ቆመ፣ ዛሬ ደግሞ ስለ ፍቅር ቆመ። አሁን ከዚህ ቀደም ደግሞ ስለ ሩታም የተናገረውን ታውቃላችሁ። ስለዚህ አብርሃም ልክ እንደ ሀገራችን ኢኮኖሚ ወጥ የሆነ አቋም የለውም። ጠዋት የጠየቃችሁ ከሰዓት እንደሚለያዩላ የአብርሽም ሀሳብ የሚለያይ ሀሳብ በራሱ የሚጋጭ ሀሳብ ነው የሚያመጣው እና አሁን ሩታ እንዴት አድርጋ ተበቀለችው ለሚለው በጣም የሚገርም ነው። እዚህ ጋር የተናገረችው ብዙ ጭንቀት አትወድም። ጨረስና ከአንተ ጋር ልናወራ አልተቀጣጠርንም። ይቅርታ ምን ትችላለህ? ታይማችንን ባታቃጥልብን ምንም አይነት ነገር አምሮሽ ምናባት ጥያቄ ምናምን የሚያጨናንቅ ሆነ ነገር ሁሉ ያለው የሚያስጨንቅ ሁኔታ ላይ ስላላችሁ ሊሆን ይችላል እኮ ሂድ፣ በቃ ችግር የለውም። እናንተ ካላችሁ ጭንቀት አለ ብሎ ስለሚያስብ ነው። ኧረ በቃችሁ ይሄድክ ከአንተ ጋር ለማውራት አይደለም እዚህ መጣ ነው ምናምን ያላችሁ እና አብርሽ እርግጠኛ ነኝ ዛሬ እንዲያው ሲቆጠቁጥ ነው የሚያድረው። አሁን አብርሽ እዚህ ጋር ሩታ በቃ ትክክለኛ ነገር ነው ያደረገችው። ምክንያቱም ከዚህ ቀደም ለምን ጠራችሁኝ እሷ ሩታ እንዳለች እኮ አልመጣም ነበር ምናምን አይነት ስሜት በሚመስል መልኩ ልክ ጠርተው ሲያናግሩት ራሱ ሩታ በትኖር እንደማይገኝ አድርጎ አክት እያደረገ ነበረ። ሩታ ላይ በጣም መልክ እየሰራ ነበረ አይደለ? ዛሬ ደግሞ በተገላቢጦሽ ሩታ መልክ ሰራችበት። ይቅርታ አንተ ልናናግርህ አይደለም ሲጀመር ምናምን ነገር አለችው እና አብርሽ እንዴት እንደተናደደ አይታችሁ ሳላር በቃ በጣም የተናደደው እዛ ጋ ነው። እና አሁን እዚህ ጋር እኔ ከዚህ ቀደም ተናግሬያለሁ እኮ ቤተሰቦቻችን፣ አሁን ፍቅርን ይዞ የመጣ ጊዜ ወረድ ብላችሁ ቪዲዮን ተመልከቱ። አብርሽ ወደ ተሻለ ጤንነት ወይ ደግሞ ፈገግ ወደምልበት ሰላሜን ወደማገኝባት ፍንድቅድቅ ወደምትለዋ ፍቅር ሄጃለሁ አለ። ይብልጥ እንደውን አብርሽ ወደ ተወሳሰበ ችግር ውስጥ ነው የሚገባው። አሁን ሁለት ነበሩ ሶስት የሆኑለትና
ይበልጥ ትልቅ ጭቅጭቅ ይፈጠራል። አብርሽም በምንም ታምር መረጋጋት አይችልም። ሁሌ ጸብ፣ ሁሌ ብጥብጥ ነው የሚፈጠረው ብያችሁ ነበር። አሁንም የተፈጠረ ያለው ይሄ ነው። ሩታ እንደው በማይመጣ ነገር አይምጡባት፣ እንደው ልረጋጋ ካላለች በስተቀር እንደው ነገሮችን ችግርና ይሄ ጥይትና ችግርን ለጥ ብሎ ነው የሚታለፈው። ስለዚህ ለጥ ብዬ ላሳልፈው ብላ ነው እንጂ እስካሁንም ለአንዳችሁም እንደማትበገር አይታችኋል፣ ለአንዳችሁም። ስለዚህ አሁን አብርሽ በዚህ ሂደት ውስጥ ምንድን ነው እያገኘ ያለው? አሁን ለዛችኛዋ ደህና ስትመስለው ለዛችኛዋ ማገዝ፣ እችኛዋ ደህና ስትመስለው ደግሞ ለዚችኛዋ እያገዘ እንዲህ የሆነ መቆየት ነው የሚፈልገው። በመጀመሪያ ፍቅር በራሷ አሁን ላይ ስነ ምግባር አልባ ነች። ምክንያቱም ጠርተዋታል፣ ሊያናግሯት ፈልገው ነው። እንዲህ ብለሻል ወይ ብለው ይጠይቋት ነው አይደለ? እነ ሩታም በእርግጥ እርግጠኛ ባልሆኑበት ነገር ላይ ኮንፊደንስ በተወሰነ መልኩ እንደሌላቸው የሚያሳይ ነው። የፈለገ ነገር ቢወራ የፈለገ ነገር ቢባል በፍጹም እንደዛ ፍቅርን ጠርተው ማናገር አልነበረባቸውም። እሺ ፍቅርን ጠርተው ለማናገር እንኳን ቢሞክሩ ግን በዚህ መልኩ አልነበረም ፍቅር እነሱ ልታናገር የሚገባው። አሁን ፍቅር በጣም መስመር አልፋለች። ለምን? ባለፈው ቡዜን ስትተዋወቃት ራሱ እንዴት ቡዜን ዲስሪስፔክት ስታደርጋት እንደነበር አይታችኋል። ይህ የአብርሽ ትእዛዝ ሊሆን ይችላል፣ አይታወቅም። ግን አንዳንድ ጊዜ የፈለገ ነገር ቢሆን እኮ ትልልቅ ሰዎችን እንዴት ማክበር እንዳለብን ደግሞ ውስጣችን በራሱ ያስገድደናል። ውስጠ ሊናችን ተው፣ ረፉ፣ እንደዚህ አታውሩ ምናምን ይለናል። ፍቅር ዛሬም ሄርሜላና ሩታን ያወራችበት መንገድ ደስ አይልም። ሩታም ይበልጥ እንድትናደድ ያደረጋት ደግሞ ያ ነው። አሁን ፍቅር ከዚህ ቀደም ሩታን እንደማታውቃት ነው አክት እያደረገች ያለችው። ምክንያቱም እንዴት ስታጋጫት ስትወለውላት እንደነበረች እኮ በደንብ የምናውቅ ነው። ዛሬ ላይ ሩታ በጣም ለመረጋጋት እየሞከረች ነበር። ከዚህ ቀደም በነበሩት ሂደት ውስጥ የመጡትን ነገሮች በመቻል ለማሳለፍ እየሞከረች ነበር። ነገር ግን ያቺ ኃይለኛዋ ሩታ ከተመለሰች በኋላ ማንም እንደማያስቆማት አይተናል። አብርሽም አሁን የሩታ ነገር በጣም እየከረረ የመጣ እንደሆነ እየተገነዘበ ነው። አሁን አብርሽ ሩታ ከዚህ ቀደም እንደምታለቃቅስለት ከዚህ ቀደም በቃ ተመለስ እያለች እንደምትልልለት አይነት መስሎታል። ነገር ግን አይ ከአንተ ጉዳይ የለንም፣ በቃ አንተ መሄድ ትችላለህ፣ አንተ ልናወራለን ፈጽሞ የሚመጣ ነው ምናምን ስትለው ደነገጠ እና በቃ ይሄ ነው ከሩታ የምንፈልገው እኮ። አሁን ሩታ ማድረግ የነበረባት ይህንን ነገር ነው፣ ይህን ነው። ነገር ግን ፍቅርን በዚህ መልኩ ለማግኘት መምጣት አልነበረባቸውም። ሁለቱም ዛሬ ላይ ምናልባት የሆነ ዓላማ ኖሯቸው ሊሆን ይችላል የመጡት። ነገር ግን አሁን ፍቅርን በዚህ ልክ ማናገራቸው የሆነ ነገር ከጀርባችን እያወራሽ ነው ማለታቸው በተወሰነ መልኩ ኮንፊደንስ አልባ እንደሆኑ የሚያሳማቸው ነገር ይኖራል። ምክንያቱም በቃ የፈለገ ነገር ቢወራ እነዛ ሰዎች በዛ ቦታ ላይ እስካልሆኑ እስካላደረጉ ነገር በፍጹም ሊሰማቸው አይገባም። ምክንያቱም እንኳን አይደለም አብርሽን ለምነውታል፣ አብርሽን ከኋላ የተከተሉ አስቸግረውታል። አይደለም ሩታ አብርሽ ላይ እኮ መተት አድርገሽበታል ብለው እያወሩብሽም ነበር። እጅግ በጣም የሚያስጠላና የሚያስጸይፍ አይነት ንግግር የተናገሩብሽ ነበር። ስለዚህ አንዳንድ ቦታዎች ላይ ወደ ሰፊ መሆን የሚያስችል ቦታ ላይ በጣም ግንፍል ማለት መልካም አይደለም። ምክንያቱም እዛ ጋር አንቺን እንደ ነገረኛ እንደ ችግር ፈጣሪ ነው ሰው እንዲመለከትሽ። ዋና የነሱ ዓላማ አሁን አብርሽንም እየተመለከታችሁት ከሆነ ዋና ዓላማው ሩታ ሚዲያ ላይ እንድትታጣ ነው። በቃ ሩታ ነች ለችግሩ ፈጣሪ። አብርሽ ለዚህ እንዲወስንና ወደ ተለያዩ ሴቶች እንዲወላውል ያደረገው ሴቶችን እንዳያምን እችንም ያችንም እንዲያማርጥ እንዲሆን የሆነው በሩታ ጸባይ ነው። ሊያምናቸው ያልቻለው ሩታን በጣም ተጨቃጫቂ ስለሆነች ሁሉም እንደዛ የመሰሉት ነው ምናምን ተብሎ እንዲታሰብለት ይፈልጋል። ሩታን ደግሞ ሚዲያ ላይ ጋር አውጥቶ ለዚህ ነው ለካ አብርሽም ጥሏት ሄደው እንዲባል ይፈልጋል። ለዛ ነው አሁን በዚህ ልክ ሩታን ለማስጠቆር የሄደበት ያለው መንገድ። ስለዚህ ዛሬ ላይ እዚህ መተሽ ሩታ በዚህ ልክ ችግር ለመፍጠር መሞከረች በራሱ ለአብርሽ ትልቅ አጀንዳ ነው የሰጠሽው። በቃ ነገ ጠዋት አሁን እንዲህ ብላኛለች ብሎ ለመናገር አንቺን ለመናገርም ያንቺን ስም ለማጥፋትም ይመቸዋል። አየሽ አይደለ? አንቺ ለራስሽ የማይሆን ነገር እያደረግሽ ነው ብዬ አምናለሁ። በቃ የሆነ ነገር ተባለ አይደለ? ቢባልም እንደዚህ አይነት አተካራ ውስጥ መግባት አለባችሁ ብዬ አላስብም። ምክንያቱም እናንተ ውስጣችሁን ታውቃላችሁ። እናንተ እሷ እንዳለችው አይደለም እኮ አይደለ? ደግሞ እሷ ያለችው አብርሽን ለምነውታል ከሆነ ግልጽ ነው እኮ እንዴ። አብርሽን መለመን አይደለም እኮ ብዙ መንገድ ሄዳችኋል እንዴ። ሩታ እኮ ይሄ ለፍቅር ነው ይቅርታ ከምንም በላይ ነው ብለን ተነጋግርንበት አይደል እንዴ? አዎ ልጅሽን አቅፈሽ ላይ ይቅርታ ብለሽ ዝቅ ብለሽ ጠይቀሽዋል። ይህ የሆነ ደግሞ ያንቺን ንጹህነት፣ ያንቺን ሰላም ወዳድነት፣ ለፍቅር ያለሽን ትልቅ መስዋዕትነት የሚያሳይ ነው እንጂ አንገት የሚያስደፋ ድርጊት አንድም አላደረግሽም። የፈለገ ሄዳ ብታወራ በዚህ ልክ መናደድ አልነበረብሽ ብዬ አላስብም። እና ዛሬ ሩታና ሄርሜላ ትክክል ነገር አላደረጋችሁም። የምር ለምን ኮንፊደንስ አልባ እንደሆናችሁ ያሳብቃል። ይሄ መልካም አይደለም። ለምን እነሱ የሚፈልጉትን ነገር ነው እናንተ እያደረጋችሁ ያላችሁት። እነሱ የሚፈልጉት እናንተን በአንድ መቶ ሰው እያገኙ በተለይ ሩታ አንቺን እያገኙ
ሩታ ችግር ፈጣሪ ነች ብለው ሰዎች እንዲያስቡ አንቺ ላይ ፊታቸውን እንዲያዞሩ ነው የሚፈልጉት። ስለዚህ ይህንን አጋጣሚና አንቺ ለምን ትፈጥር ይላቸዋለች። በፍጹም ይህን ነገር ማድረግ መልካም አይደለም ብዬ ነው የማስበው ሩቲ። ሌላው ፍቅር እንዴት ሆና እንደምትናገር አላውቅም። አሁን ነገ ጠዋት ሩታና ሄርሜላን ጥሎ የሄደ አብርሽ ፍቅር በዝቶብኛል፣ በዚህ ልክ ለእኔ ስሜት ኖሯችሁ እንድትከተሉኝ አልፈልግም፣ በቃ ሁሉም ነገር ልክ ሊኖረው ይገባል የሚል ልጅ ነው አብርሽ። እንደሚናገረው ከሆነ በቃ እንክብካቤና ፍቅር አይወድም። አብርሽ የሚወደው በቃ ጣል ጣል የሚያደርገውን ሲሄድ ይሄዳል፣ ሲመጣ ና የሚለውን ሰው አይነት ነገር ነው እንደተናገረው ከሆነ። ስለዚህ አሁን ፍቅር ደግሞ አብርሽ ሩታና ሄርሜላን ገፍቶ የሄደ አንቺን ገፍቶ እንደማይሄድ እርግጠኛ ሆነሽ ነው አሁን ለአብርሽ ዛሬ ላይ አክት እያደረግሽ ያለሽው። ይሄ ነገር መልካም አይደለም። ምክንያቱም ነገ ጠዋት አንቺም እንደሚገጥምሽ አታውቂም። እነዚህ ሴት ልጆች ናቸው። በተለይ ደግሞ አሁን ሩታ ወልዳ ነው አስወልዷት የልጇ አባት ሆኖ ነው በዚህ ልክ ዲስሪስፔክት እያደረጋት ያለው በየሚዲያው። አንቺን ደግሞ በምን አይነት መልኩ ዲስሪስፔክት ሊያደርግሽ እንደሚችል እናያለን። ብዙ ሩቅ አይደለም። ግን በዚህ ልክ አሁን ስለ አብርሽ ደረትሽን ነፍተሽ ስታወሪ መልካም እንደማይገጥምሽ እርግጠኛ ሆኜ ነው። ለምን በቃ እዚህ ምድር ላይ ጊቭ ኤንድ ቴክ ነው፣ በቃ ሰጥቶ መቀበል ነው። አሁን አንቺ እዚህ ጋር እነሱን በዚህ ልክ ዲስሪስፔክት እያደረግሽ ለአብርሽ እየወገንሽ እየተናገርሽ ወይም ደግሞ እነሱ እንደሚናገሩት ስለ እነሱ ስም ማጥፋት እያወራሽ ከሆነ ፈጹም አይመጣውም። ከዚህ ቀደም ሄርሜላንን ስንናገር የነበረው ነው ሩታ እንዲያርጋለች እንዲነች እያለች የአንቺን ሲቪ አታስገቢ፣ በራስሽ መንገድ አውሪ የምንለው ይሄንን ነበር። አንቺም ደግሞ አሁን ላይ ስለ እነሱ የምታወሪ ከሆነ ይሄ መልካም አይደለም፣ ደስ አይልም። ሲቀጥልም ደግሞ እነሱ ጠርተውሽ እንዲህ በለሻል ወይ ካሉሽ በስርዓት ነው ትመልሽላቸው የሚገባው እንጂ አክትሽ በጣም ነው የሚደብረው። የምር በጣም ነው የሚደብረው። እነሱ አንቺን ጠርተው ለማናገር መሞከራቸው ነው ወረዳችሁብኝ ያልኩት። አንቺ ከመጣሽ በኋላ ደግሞ ያለው ስሜት በጣም ነው የሚደብረው። ለምን አክትሽ በጣም ነው የሚያስጠላው። ነፃ ነች ምናምን። አብርሽ ደግሞ መጥቶ ምን አለ? አይ ፍቅር ነፃ ነች ጭንቀት ምናምን ስለማትወድ ነው ምናምን አለ። እንዴ ነፃነት እንዲህ ከሆነ ጋጠወጥነት ከሆነ በጣም ይደብራል። በዚህ ልክ መገላለጥ አያስፈልግም። አብርሽም ደግሞ እንዴ አንተ ግን ምንድን ነው ከሶስቱም ጋር ስትሆን አይደብርህም? የሆነ ኮንፊደንስ ይሰማሃል? እንደው አብረህ መተህ ለአንዷ ወግነህ ደግሞ ስትጨቃጨቅ ከዚህ ቀደም ማሬ ውዴ ስትላት ሶስቱን በተዘዋዋሪ ብልሃቸዋል እኮ። እንዴ ለአንቺ ያለኝ ስሜት እጅግ ረቂቅ ነው ምናምን የሚሉ ብዙ ጥቅሶችን አንብበላቸዋል እኮ ለሶስቱም በተመሳሳይ መልኩ ጥብቅና ቆመህላቸዋል። እንደው ሼም የሚባል የለም። አሁን ለአንዷ ወግነህ አንዷን ስትናገር ነገ ጠዋት ደግሞ አይደብርህም እኮ ግልብጥ ትልና ለአንዷ ወግነህ ደግሞ አንዷን ትናገራለህ። አሁን እኔ አብርሽ ነገር በጣም ነው የገረመኝ። ብትችል በቃ መወገን የለብህም እዚህ ጋር። ሲጀመር እዚህ ሴቶች ጉዳይ ላይ መገኘት የለብህም። ቤቢ ሻወር ላይ አንተ ምን ትሰራለህ? ልክ እንደዛ ነው፣ የሴቶች ጉዳይ ነው። እነዚህ ሰዎች በራሳቸው መንገድ ሊነጋገሩ ፈልገዋል። ስለዚህ እንዲነጋገሩ እድል ፍጠርላቸው። ለአንዷ ተደርበህ የበለጠ እንዲናደዱ ወይ ደግሞ የሆነ ስሜት ውስጥ እንዲገቡ አታርጋቸው። ደግሞ ተነግሮሃል። አንተ ማረፍ ነው የምፈልገው ብለህ እረፍት ወደማታገኝበት ስፍራ ነው የሄድከው፣ ወደ ፍቅር። ምክንያቱም እነዚህ ሰዎች አይፋቱም። አንዴ የንብን ቀፎ ነካክታል፣ ከዚህ በኋላ እያሳደዱ ይነድፈዋል። አይፋቱም። እንደ አክተር እነሱ ሚዲያ ፊት ወጥተህ እነሱን አሳታቸዋል። ሴት ልጆች ናቸው እኮ በጣም ብልጦች ናቸው። ምን ማድረግ እንዳለባቸው ያውቃል። ይኸውልህ የሴት ልጅ ፍቅሯን ያየኸው አብርሽ፣ ጥላቿንና እንደው በውስጧ ከተናደደችብህ እንደው በቃ ካዘነችብህ በኋላ ክፋቷን አታውቅም። ሴት ልጅ እንደው በጭንቅላት በልጭ ያሸንፋታል ብለህ እንዳታስብ። እንደው ማድረግ የሚፈልጉትን ነገር ከማድረግ የሚያስቆማቸው አንዳችም አይደለም። ለተንኮል ከነሱ ጋር ጨዋታ ጀምረህ እንደው ሄርሜላና ሩታን ለማበሳጨት ከፍቅር ጋር ሆነ በዛ ልክ መጋለጥህ፣ በዛ ልክ እነሱን ዲስሪስፔክት ማድረግህ የምር ዋጋ ያስከፍልሃል። ምክንያቱም እየገጠምክ ያለው ከማን ጋር እንደሆነ አላወቅም። ሴቶች አንተ ከምታስበው ሺህ እጥፍ በላይ ያስባሉ። አንተ እውቀት አለኝ ማድረግ የምችለውን አደርጋለሁ ከምትለው በላይ እነሱ ማድረግ ይችላሉ። እነሱን እናዳለው ብለህ ከምትሰራው ስራ የበለጠ እነሱ በጣም ብዙ ሺህ እጥፍ በላይ ያስባሉ። እንደው በፍቅር መንገድ እንደው አፍቅረናል ብለው አስበው አገኘሃቸው፣ እንደው በወደቁ ሰዓት አገኘሃቸው። አሁን ግን እያገገሙ የመጡ ይመስለኛል። እንዴት አድርገው እንደሚበቀሉ ታያለህ። እንዴት አድርገው እንደሚያስጨልሉ እንደሚያስነቅሉ ታያለህ። አሁን ይህ ጅማሬ ነው። ሲጀመር ፈልገህን ነው ፈቅደን የገባህበት እዚህ ነገር ውስጥ። ይሄ ነገር እንደሚፈጠር ታውቃለህ እንዴ? እሳት ላይ ቤንዚን ማርከፍከፍ እኮ ማለት ነው። ወደኋላ ተስበህ ከዚህ ቀደም የነበረችውን ኤክስህን አምጥተህ እዚህ ጋር ተስፋ ሲሰጣቸው የነበሩ ልጆች ጋር መገላለጥ፣ በዚህ ላስተዋወቃችሁ ምናምን እያሉ መመጻደቁ። እነዚህ ልጆች ምንም ቢያደርጉ ትክክል ናቸው። የምር ሩታና ሄርሜላ
አንተን ለሚያደርጉ እያንዳንዷ ነገር ከዚህ በኋላ ትክክል ናቸው። ምክንያቱም አንተም ለነሱ አልተኛህላቸውም እንዴ? አርፈው በተቀመጡበት ሄርሜላም እተዋሃለሁ ባለች ማግስት ቤቷ ድረስ ሄደህ ምንድን ነው ያልካት? በቃ ያንቺ ፍቅር እዚች ጋር ብቻ ነች፣ በቃ ትዕግስት እቺ ብቻ ነች፣ በቃ ለእኔ ያለሽ ቦታ እቺ ብቻ ነች ብለህ ልጅቷ ለመተው የቆረጠችውን ልቧ እንዲነሳሳ ታደርጋለህ። ሩታ ጋርም ትሄድና ትዕግስት የለሽም አንቺ በቃ ምናምን ብለህ ሩታንም ደግሞ የሆነ ትቀባባታለህ። ዛሬ ላይ ትገለበጥና ደግሞ እስቲ ከዚህ በኋላ አብሬያት መሆናትን ፍቅርን ላስተዋውቃችሁ፣ የደስታ የመጨነች እሷ እኮ ጥርሴ እንዲከደን አታደርግም፣ ዘና እንድን የምታደርገኝ ምናምን እያልክ ታወራለህ። ይህ የምር አብርሽ ፈቅደህ ሆን ብለህ እሳት ውስጥ መግባት ፈልገህ የፈለገ እሪ ብትን ማንም አያዝንልህም። ወደሽ ከተደፋሽ ቢረግጡሽ አይግፋሽ ይላል ያገሬ ሰው። አንተ እዚህ እሳት ውስጥ የገባው ወደ ነው። ሴቶች ጋር ከሶስት ሴቶች ጋር ቁማር እየተጫወትክ ነው። እንኳን ከሶስት ሴቶች አይደለም ከአንድ ሴት ጋር ቁማር መጫወት በጣም ከባድ ነው። ሴቶች ነገርኩ እኮ እስካሁን ድረስ ፍቅራቸውን ያየኸው፣ ጥላቻቸውን፣ በቀላቸውን አልተመለከትክም። አንተ እነሱ ላይ በዚህ ልክ ሙድ እንዳያስከው እንዴት አድርገው እንደሚያስከፍሉ ትመለከታለህ ከዚህ በኋላ። በቃ ዛሬ ሩታ የምር ደስ ነው ያለኝ። እንኳን ደግ አደረገች። ሂድ አንተን አይደለም አንተን ሲጀምር አልፈለግንህም ምናምን ስትልህ የሆነ ስሜት ስታሳይ ፊት ቀይር ሲል እንዴት ደስ እንዳለኝ። ለምን አንተም 3 4 5 በቆሙበት ጥላቸው ስትሄድ ምን ይሰማቸዋል ብለህ አላሰብክም? አንተን አልፈለግንህም ሲሉ እንዴት ደስ እንደሚል ገና። ይሄ እኮ ጅማሬ ነው አልኩ። ገና ይኸውልህ በቅቤና በዘይት ሽት እያደረጉ ወደ እሳቱ፣ በቅቤና በዘይት ሽት እያደረጉ ወደ ፍሙ ነው የሚከቱ። ገና ምን አይተህ? ይሄ ጅማሩ ነው አብርሽ። ገና ትነቅላታለህ። ለምን ፈልገህ የገባህበት ሜዳ ነው። እና አብርሽ ይኸውልህ በምትችለው መልኩ ፈጥነህ ከእንደዚህ አይነቱ ነገር ውስጥ መውጣት አለብህ። አሁን አንተ እየተጫወትክ ያለው በእሳት ነው። እነዚህን ሴቶች አሸንፋለሁ ብለህ እየተፋለምክ ከሆነ ሲጀመር በፍጹም አታሸንፋቸውም። ይጫወቱብሃል። ገና በጣም ነው የሚጫወቱብህ። ትናንትና ሀ ብለው ጀምረዋል አንተን ጭንቅላትህን መበረዝ ማለት ነው። ትናንትና በቃ የሆነ ማይንድ ጌም ተጫውተውብህ ነው የሄዱት እነዚህ ልጆች። ዛሬ ደግሞ ቀጠሉና በቃ ያው ፍቅር ስትጠራ ፍቅር ለአብርሽ መናገሯ ስለማይቀር አብራ ተከትላት ጭራ እንደሆንክ ያውቃሉ። አንተ ልክ ወድጃለሁ ብለህ ባሰብክበት ሰዓት ወይ ደግሞ ሄርሜላና ሩታን በተለይ ደግሞ ሩታን ያናድ እንጂ ምንም ነገር ከማድረግ ወደኋላ አትልም። ስለዚህ እንደምትመጣ ያውቃሉ እነሱ። ስለዚህ ጠበቁና ታይሚንግ ተበቀሉ። ሂድ አንተ ልናወራ አይደለም እኛ ፍቅር ልናናግር ነው፣ ለምን መጣህ ምናምን አሉ። አየህ አሁን ላይ አንተ ባትኖርም ምንም ግድ የላቸውም ማለት ነው። እየለመዱት ነው ከአንተ ጋር እንዴት ነው አንተ ሳትኖር መቆየትን እየለመዱት ነው። አብርሽ ረስተህ ሆነው እንጂ ከዓይን ራቀ ከልብ ይርቃል የሚለውን ዘፈን በደንብ ማስተዋል አለብህ። እሺ አሁን እየተፈጠረ ያለው ነገ ጠዋት ላይ በተራ እየዬ እንደምትል 100% እርግጠኞች ነን። በተለይ የሩታ ግፍ ሄርሜላ ደግሞ ቁጭ ባለችበት እየሄድክ ቀለበት እያሰርክላት ልጅቷን አጉል ተስፋ እየሰጠሃት እንደው በማትፈልገው ዓለም ውስጥ እንድትገኝ ያደረካት ስክስን ያደረካት። በቃ እሷ ማመነችህ፣ ልቧን ሰጠችህ። እንዴ የሄርሜላ አስተማመን ደግሞ የሚገርም ነው። ከሚስትና ከልጅ ጋር ያለውን ምዕራፍ ሳታበቃው እኮ ነው አምና የተከተለችህ። ምን ብትላት ነው እስቲል ማለት ነው አትጨክንብህም። ትናንትና ሩታ እንደው አይታችኋት ከሆነ ሰላም ስትለው በቃ ዘና ብላ ሄርሜላ እንኳን ጥምጥም ነው ያለችበት። አያችሁ ሄርሜላን የሰከሳት ሳክስ እጅግ በጣም በቃ ከባድ ነው። አሁን ሩታ ግን በደንብ ስለምታውቅ ለሳክስም የምትመች አይነት ልጅ እንዳልሆነች ስለምታውቅ ነው ሩታ ላይ በዚህ ልክ ፍንጥር የምትለው። አታዳምጠህማ፣ ታውቃለች። ከፀጉርህ እስከ ጥፍርህ በደንብ ስለምታውቅ ነው። አሁን አብርሽ እኔ አላውቅም በሶስት ሴቶች መሀል መከበቡ በዚህ ልክ በአንተ ከዚህ መጣላታቸው ለአንተ ስሜት ኖሮት ነው? ይህ እኮ መልካም አይደለም። ብትችል ስርዓት ባለው መንገድ ስርዓት አስይዘህ በቃ ያንተን የልብ ትርታ በስነ ስርዓት አዳምጠህ ወደምትፈልገው ሰው በሰላም ብትሄድ መልካም ነው። ይህ ነገር ከቀጠለ ጭራ ያስነቅለዋል። የምር ትጨልላለህ። በግራ ብብትህ ፌስታል የጫገረባ በፀጉር ሰንደል ሰክተህ እየየ ስትል ነው የምትለው። ወይ ከፍቅር አትሆን፣ ወይ ከሩታ አትሆን፣ ወይ ከሄርሜላ አትሆን። በስተመጨረሻ ከሶስቱም ነው የማትሆነው። አብርሽ ታያለህ። ይሄ ነው የሚከሰተው። ለምን አሁን ላይ አንተ ነገሮችን ኮንትሮል ማድረግ አልቻልክም።
በነገራችን ላይ ጊዜ ቂጣ ነው፣ ይገለባበጣል። ይህ ነገር እነዚህ በተለይ ሩታ የቆረጠች ጊዜ ደግማ በፍጹም አይነን አታይም። ሴት ልጅ ከቆረጠች ነው። ትጠብቀሃለች፣ እንድትማር እንድትመለስ እድሉን ትሰጥሃለች። ነገር ግን መስመሯን ጥሰህ ቀይ መስመሯን እያለፍክ እሷን ለማበሳጨት ከሞከርክ ግን ከዚህ ቀደም ሮሚዮ ወይ ጁሌት ትጫወትበት የነበረችው ሮማሪዮን ነው የምትሆንበት። በቃ ያልቅልሃል። አሁን ይሄ ነው እየሆነብህ ያለው። ሌላው ደግሞ ቤተሰቦቻችን እጅግ በጣም ካስገረመኝና እንዴት ነው ፈታ ካረገኝ ነገር መካከል አንደኛው ምንድን ነው? እስቲ አዩት። ስማችንን እያነሳች ትቀጥልና አንድ ቁንጥጥ ስናረጋ ስርዓቷን ትይዛለች። ከዛ እዛው ሄዳ ትገላፈጥ መገልፈጥ ቁንጥጫ ትርጉማ ምን ጨምርበታለን? አይ በቃ ችግር የለውም። በእንደዚህ አይነት ነገር ከሆነ መቀጠል የምትፈልገው እኛ እሷ የምናገኝበት ቦታ እናገኛታለን። ከዛ በኋላ ማድረግ የምንችለውን በሙሉ አድርገን እናሳያታለን። ሩታ ምን አለች? ቆይ እንቆልጥጣታለን አለች፣ ፍቅርን ማለት ነው። ሄርሚ ደግሞ ቀብል ያደረገችና ያሬ ምን ቁንጥጫቺ ቆይ ምናምን ስትል አረ ቁንጥጫ ብቻ በቃት ምናምን እንደቆሳታል። በቃ እንዴት እንደተናበቡ አሁን እነዚህ ልጆች የምር ለሁለት ሲሆኑ እንዴት እንደሚያምሩ አሁን ሲስማሙ ደቅ እንዴት ያምራሉ። አሁን የወለድ ሀብት አያርነ ከኔ ጋር ስትስማማ እንዴት ብታምር እንደምችል አሁን ሄርሜላና ሩታ ራሱ አሁን እንዴት እንደሚያምሩ አሁን እንዴት ተግባብተው እንደሚያወሩ ሁለቱ አብረው ቢሰሩ እስቲ የምትሉ ኮሜንት ላይ ሁለታችሁ አብራችሁ ስሩ በላቸው። እናታችሁ ሩታና ሄርሜላ አብረው ቢሰሩ ደስ ይለኛል። አብርሽ እንደው ጨጓራውን ቅጥል ቢያደርጉት ሁለቱም አልፈልግም እያሉ ከዚህ በኋላ አጠገባችን እንዳደርስ እያሉ እንደው ጨጓራውን ቅጥል ቢያደርጉት ደስ አይላችሁ? ሁለቱ አብረው ቢሰሩ ምን ትላላችሁ? እስቲ ቤተሰቦቻችን ይሄ ሀሳብ እንዴት አያችሁት? ሩታና ሄርሜላ አያምሩም አብረው ሲመጡ? ስለዚህ አብረው ቪዲዮ ቢሰሩ በቃ እንዴት ነው አብርሽን ኢግኖር አድርገውት በጣም ነው ደስ የሚሉት እውነት እንደዛ ቢያደርጉ። ምክንያቱም ሲስማሙ ደስ ይላሉ። ከጭቅጭቃቸው በላይ ከንትርካቸው በላይ አንቺ ምናምን ከመባባላቸው በላይ አብረው እንደዚህ በመግባባትና በመስማማት እንትን ቢሰሩ ደግሞ ይሄ አንቺ ምናምን ከሚባባለው ስሜት ወጥተው አሁን አብረው ሲመጡ የሆነ ደስ የሚል ስሜት አለው አይደል? ደስ ይላሉ ሲተጋገዙ ምናምን አብረው ቢሰሩስ አሁን ምን ትላላችሁ እስቲ ቤተሰቦቻችን? እንደው የማትገመቱ ሰዎች ሁኑ እስቲ ሄርሜላና ሩታ አብራችሁ ስሩ። ከዚህ በኋላ አብርሽን ሙድ ያዙበት። እውነት በቃ የማትገመቱ ሰው ሁን ማለት ይሄ ነው። ለምን አሁን ሄርሜላና ሩታ ተስማምተው ቪዲዮ ሰሩ ማለት የማትገመቱ ሰው ሁኑ ማለት ነው። ከዚህ በላይ ምን አለ? እኔና ሀብት ከኔ ጋር ተስማማ ማለት እኮ ነው እንዴ። አሜሪካና ኢራን ተስማሙ ማለት እኮ ነው። የተለየ ነገር የለውም። ስለዚህ የማትገመቱ ሰው ሁኑ ማለት ይሄ ነው። ለማንኛውም አብርሽ እየሄደበት ያለው መንገድ ከቀን ወደ ቀን ራሱን ነጥብ እያስጣለው ነው። ራሱን ጨጓራውን እያስደረገው ነው። አሁን እርግጠኛውን የምነግራችሁ ዛሬ እዚህ ጋር ፍቅር ጋር ምንም እንዳልመሰለው ለማስመሰል ቢሞክርም በጣም ይደብሯል። በቃ እንዴት ዲስሪስፔክት እንዳደረጉት። ለምን አብርሽ በቃ ትናንትና ሩታ እንዳለችው ታይታ የሚወድ ሰው ነው። ሩታ ምን አለች? አብርሽ ታይታ የሚወድ ሰው ነው፣ ለታይታ ነው ምናምን ብላለች አይደለ? አብርሽ አልሸነፍ ባይነት አለበት ልቡ ላይ አይደለ? አሁን ዛሬ ሩታ አንተን ፈልገን አይደለም እኮ ምናምን ብንፈልገውማ ለራሱን ደውለትና እናገኘው ነበር ምናምን ስትል እንደው እቤቱ ገብቶ እንዴት እንደሚንጨረጨር እንደው አንድ እንቅልፍ ሳይተኛ ነው የሚያደርገው። ነገ ምን አይነት ሀሳብ ይዞ እንደሚመጣ ታዩታላችሁ። አብርሽን ምን አይነት ሀሳብ ይዞ እንደሚመጣ እንደው ሌሊቱን ሙሉ ማለት ነው በቃ ቀመር ሲያስብ ነው። ሩታና ሄርሜላን የሚያናድ ነገር ሲያስብ ነው የሚያድረው። በቃ ለማንኛውም ለዚህ ዝግጁ መሆን አለባችሁ ብዬ አስባለሁ። ዛሬ እጅግ በጣም ነው ፈታ ያደረጉኝ ሄርሚና ሩቲ። በቃ በዚህ መንገድ እንደዚህ አይነት በቃ ስብዕና ማሳየታቸው በራሱ እንዴት ነው ለሁለት ሆነው ነገሩን ኮንትሮል ለማድረግ የተቆጣጠሩበት መንገድ፣ የተናበቡበት መንገድ እንዴት ነው ለአንድ ዓላማ የቆሙበት መንገድ። የምር ይሄ ነገር በጣም ነው ወደ እኛ ታችኛው ማህበረሰብ መውረድ ያለበት ብዬ የማስበው። እንዴት ነው እንደዚህ በተለያየ ሀሳቦች የተከፋፈልን በስተምዕራብ፣ በስተደቡብ፣ በስተምስራቅ ምናምን ተባብለን የተከፋፈልን ሰዎችን ለአንድ ዓላማ ለአንድ ሀገር እንደዚህ ብንቆም መልካም ነው ብዬ አስባለሁ። በጣም ነው የምወዳችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰባችን ይሁኑ። እጅግ በጣም ወዳችኋለሁ። ፍቅር ያሸንፋል። ዋላ